በማንቸስተር ዩናይትድ ተመሳሳይ ታሪኮች በተደጋጋሚ እየተከሰቱ ነው። ብስጭት፣ ቁጣና ብዙ ያልተመለሱ ጥያቄዎች። ትናንት ምሽት ህልሞች ሁሉ እውን በሚሆኑበት ኦልድ ትራፎርድ የ14ኛ ሳምንት ጨዋታውን ወራጅ ቀጠና ውስጥ ከሚገኘው ዌስትሃም ዩናይትድ ጋር ያደረገው ማንቸስተር ዩናይትድ ለድል ተቃርቦ ነበር። ዲያጎ ዳሎት በሁለተኛው አጋማሽ ግብ አስቆጥሮ ማንቸስተር ዩናይትድ ዳግም ወደ መሪዎቹ ቡድኖች የሚጠጋበትን እድል ፈጥሮ ነበር። ነገር ግን በዚህ የውድድር ዘመን ብዙ ጊዜ ቡድኑ ውጤት አስጠብቆ ለመውጣት አዳጋች ሲሆንበት ተስተውሏል። ትናንትም በ83ኛው ደቂቃ የዌስትሃሙ ማጋሳ መነሻውን ከማዕዘን ምት ያደረገች ግብ አስቆጥሮ ዩናይትድ በሜዳው ወሳኝ ነጥብ እንዲጥል አድርጎታል። የዩናይትድ ደጋፊዎች ማጉረምረም ጀምረዋል። ተጫዋቾቹ አንገታቸውን ደፍቶ ከሜዳ ሲወጡ ተስተውሏል። ሌላ እጅ ውስጥ የነበረን እድል ዩናይትድ ዳግም አጥቷል። ይህ የአንድ ጊዜ ችግር ብቻ አይመስልም፣ አሁን ላይ የተለመደ ነገር ሆኗል። በዘንድሮ የውድድር ዘመን ከኖቲንጋም ፎረስት፣ ከቶተናም፣ ከኤቨርተን አሁን ደግሞ ከዌስትሃም ዩናይትድ ጋር ማንቸስተር ዩናይትድ እየመራ የኋላ ግብ ተቆጥሮበት ነጥብ ጥሏል። ቡድኑ በጨዋታዎች መጀመሪያ ላይ ጥሩ እንቅስቃሴዎችን ሲያደርግ ይታያል። ነገር ግን ይህ የሚዘልቀው ለአጭር ጊዜ ብቻ ነው። ከተጋጣሚ ጫናዎች ሲመጡ ዳግም ወደ ነበረበት ይመለሳል። የቀድሞ የቡድኑ ተጫዋች ሮይ ኬን ደጋፊዎች ይህንን ቡድን ማመን እንደማይችሉ ተናግረዋል። ብዙ ደጋፊዎችም በሀሳባቸው ይስማማሉ። ዩናይትድ በፕሪሚየር ሊጉ ደረጃ ሰንጠረዥ መሃል ላይ ተቀምጧል። ለተጫዋቾች ዝውውር ከ200 ሚሊዮን ፓውንድ በላይ ወጪ ያደረገው ቡድኑ የወጥነት ችግር ተስተውሎበታል። ሩበን አሞሪም ቡድኑ ቀስ በቀስ እየተሻሻለ መሆኑን አጥብቆ ይናገራሉ። ነገር ግን ተቺዎች እንደሚሉት ውጤቱ ከቃላት በላይ ይናገራል። በ5 ጨዋታዎች አንድ ድል እንደ ማንቸስተር ዩናይትድ ካለ ትልቅ ቡድን የማይጠበቅ እንደሆነ ይገልጻሉ። አሰልጣኙ በትክክል ክለቡ ውስጥ ምን ችግሮች እንዳሉ ያውቃሉ። ዩናይትድ ከተጋጣሚ ኳሶችን መልሶ ማሸነፍ አቅቷቸዋል። የቆሙ ኳሶችን መቆጣጠር ተስኖታል። የጨዋታዎችን የመጨረሻ ደቂቃዎች መቆጣጠር አልቻሉም። ከተጋጣሚ ኳሶችን መልሶ መንጠቅ ታክቲካዊ እንደሆነ አሞሪም ይናገራሉ። ነገር ግን ዩናይትድ በተደጋጋሚ ይህን ማድረግ ተስኖታል። በመጨረሻዎቹ ደቂቃዎች ቡድኑ ጭንቀት ውስጥ ሲገባ ይስተዋላል። በትላንቱ ጨዋታም ዌስትሃም ጨዋታውን በበላይነት እንዲቆጣጠር ፈቅደዋል። እናም ቀላል የማዕዘን ኳስ ሁሉንም ነገር ቀይሮታል። በቀጣይ ማንቸስተር ዩናይትድ በሊጉ አንድም ጨዋታ ያላሸነፈውንና በደረጃ ሰንጠረዡ ግርጌ ላይ የተቀመጠውን ወልቭስን ይገጥማል። ደጋፊዎች አሁንም ይጠይቃሉ፣ ይህ ቡድን ወዴት እያመራ ነው? ወደፊት፣ ወደ ኋላ ወይንስ ዝም ብሎ ቆሟል? ለአሁኑ ብስጭትና ቁጣው በኦልድ ትራፎርድ እንደነበር ይቀጥላል። ጥያቄዎችም እየጨመሩ ይሄዳሉ።